ጤና ይስጥልኝ የተወደዳችሁና የተከበራችሁ ተመልካቾቼ የሳምንቱን አበይት የፋይናንስ ዜናዎች ዋናዎቹን በማስቀደም ጀምራለሁ። የኢትዮጵያ ብሔራዊ ባንክ የግምጃ ቤት ሰነዶችን መላው ማህበረሰብ እንዲሳተፉበት ሊያደርግ ስለመሆኑ የኢትዮጵያ ኢንቨስትመንት ሆልዲንግ በአህጉረ አፍሪካ ቁጥር 1 የሶቨሬን ዌልዝ ፈንድ ነው ስለመባሉ ኢትዮጵያ ለዓለም የንግድ ድርጅት WTO አባልነት የምታደርገው ድርድር የ19 ሀገራትን ድጋፍ እንዳገኘች ስለመነገሩ የኢትዮጵያ ባንኮች እርስ በርሳቸው የተገበያዩት የብድር መጠን 338 ቢሊዮን ብር አልፏል ስለመባሉ ግሪን ሞተርስ ኢንተርናሽናል የተሰኘ ዓለም አቀፍ የመኪና ኪራይ አገልግሎት ሰጪ ድርጅት ወደ ኢትዮጵያ ገበያ ስለመግባቱ በዛሬ አበይት የፋይናንስ ዜናዎች ከንጋት ፖስት የምነግራችሁ ነው። የተወደዳችሁና የተከበራችሁ ተመልካቾቼ ይህን ቻናል እስካሁን ድረስ ታዲያ ሰብስክራይብ ካላደረጋችሁ የዶል ምልክቷን በማብራት ሰብስክራይብ በሉ። በተለይ ከኢትዮጵያ ውጪ ካላችሁ ደግሞ ጆይን በማለት ቤተሰብ ሁኑን። በዚህ ቻናል በየሳምንቱ እሁድ ልክ በ9 ሰዓት በኢትዮጵያ ውስጥ ዋና የፋይናንስ ዜናዎችን ከሮሃ የምንዛሬ ቢሮ ጋራ በመተባበር እናቀርብላችኋለን። የሮሃ ምንዛሬ ቢሮን ማስታወቂያ ሰምተን ደግሞ እስቲ ለባህር ማዶ ጉዞ የውጭ ምንዛሬን ማግኘት እንዲቀሉ አያውቅም። ፈጣንና አስተማማኝ አስገራሚ የምንዛሬ ዋጋን የሚሹ ከሆነ እንኳን ወደ ሮሃ የምንዛሬ ቢሮ በደህና መጡ። የውጭ ሀገራት ገንዘቦችን በጣም አዋጭ በሆነ ዋጋ መሸጥ እንዲፈልጉ ዶላር፣ ዩሮ፣ ፓውንድ፣ ድራም ሆነ ሪያል ለርሶ ቢያስፈልገው በመልካም መስተንግዶ በኢትዮጵያዊ ጨዋነት ሁሉን በግልጽነት እኛ ጋር ያገኛሉ። በአዲስ አበባ ሳር ቤት አዳምስ ፓቪሊየን ግራውንድ ፍሎር እንዲሁም በካዛንጂስ ግራውንድ ፓላስ ሆቴል ፊት ለፊት ማህቡብ አፓርትመንት ግራውንድ ፍሎር ያገኙናል። በ0991 33 2000 በ0960 44 43 33 ይደውሉ። ሮሃ ታማኝ ኢትዮጵያዊ የምንዛሬ አጋሮ ለሰለን። በመጀመሪያም የብር የመግዛት አቅም አሁንም እየተዳከመ የቀጠለ ሲሆን በዚህ ባሳለፍነው ሳምንት በአጋራችን በሮሃ የምንዛሬ ቢሮ አንድ አሜሪካን ዶላር በ148 ብር እየተገዛ በ150 ብር ከ96 ሳንቲም ሲሸጥ ውሏል። የእንግሊዝ ሀገሩ ፓውንድ በ176 ብር ይገዛል፣ በ179 ብር ከ52 ሳንቲም ይሸጣል። ዩሮ በ154 እየተገዛ በ157 ብር ከ08 ሳንቲም ሲሸጥ፣ የዩናይትድ አረብ ኤሚሬቶቹ ድርሃም 40 ብር እየተገዛ በ40 ብር ከ80 ሳንቲም ደግሞ ተመልሶ ይሸጣል። የተወደዳችሁና የተከበራችሁ ተመልካቾች ለጉብኝት ወደ ኢትዮጵያ መጣችሁ ለበዓሉም ሊሆን ይችላል፣ ወደ ውጭ ሀገራት ደግሞ ጉዞ ሊኖርባችሁ ይችላል። በእነዚህ ጊዜያት የውጭ ሀገራት ገንዘቦችን መግዛትም ሆነ መሸጥን የምትፈልጉ ከሆነ ታዲያ ወደ ሮሃ የምንዛሬ ቢሮ ስልኮችን ደውሉ። ዲስክሪፕሽን ላይ ቴሌግራም ቻናላቸውን ስላስቀመጥኩላችሁ ደግሞ በየዕለቱ የሚወጡ የሮሃ የምንዛሬ ቢሮ ዋጋዎችን ማወቅ ትችላላችሁ። ከዚህ ባለፈ ወደ አዲስ አበባ በምትመጡበት ጊዜ በሳር ቤት አዳምስ ፓቪሊየን ግራውንድ ፍሎር ላይና እንዲሁም ደግሞ ወደ ካዛንቺስ አካባቢ ከመጣችሁ ማህቡባ አፓርትመንት ቢልዲንግ ግራውንድ ፍሎር ላይ ሮሃ የምንዛሬ ቢሮን ታገኛላችሁ። ማንኛውንም አይነት የውጭ ሀገራት ገንዘቦች መግዛትም መሸጥም ትችላላችሁ። በሌላ ዜና የኢትዮጵያው ብሔራዊ ባንክ ታሪካዊ በተባለ ውሳኔ የግምጃ ቤት ሰነዶችን በዘመናዊ መልኩ ለሁሉም ዜጎች ሊያዳርስ ስለመሆኑ በዚህ ባሳለፍነው ሳምንት ሰምተናል። በቅርቡ የተጀመረው የኢትዮጵያው ሰነደ መዋለ ንዋይ ገበያ ላይ ዋነኛ ገንዘብ አንቀሳቃሽ ይሆናሉ ተብለው የሚታሰቡት እነዚህ የመንግስት ሰነዶችን እስካሁን ድረስ በዋናነት የፋይናንስ ተቋማት በጨረታ ሲገዙት እንደቆዩ የሚታወቅ ሲሆን ይሁንና ብሔራዊ ባንክ የሀገሪቱን ፋይናንስ ዘርፍ ለማዘመን እየሰራቸው ካሉት ስራዎች አንዱ የፋይናንስ ስርዓቱን በወለድ ምጣኔ እንዲመራ ማስቻል ነበር። በዚህ መሰረት የመንግስት የግምጃ ቤት ሰነድ ወለድ ምጣኔ ባሳለፍነው ወር 17 በመቶ መድረሱን ሰምተናል። ይህ ማለት በሀገሪቱ ታሪክ ለመጀመሪያ ጊዜ የግምጃ ቤት ሰነዶች ላይ ፖዚቲቭ የሆነ የወለድ ምጣኔ ወይም ደግሞ ኢንተረስት ሬት መታየቱን ያሳያል። ይህንን እድል ለሁሉም ዜጋ በማዳረስ የቁጠባ ባህልን ለማስፋት ያለመው አዲሱ ስርዓት ዜጎች በሰነደ መዋለ ንዋይ ገበያው ላይ እነዚህን ሰነዶች በተጠቀሰው 17 በመቶ ከዛ በታችም በላይም በሚሆን ወለድ ምጣኔ መግዛት እንዲችሉ ያስችላል ተብሏል። በሌላ ዜና ዓለም አቀፉ የሶቨሬን ዌልዝ ፈንድ ኢንስቲትዩት ሰሞኑን የአመቱን በመንግስታት የሚተዳደሩ የህዝብ ሶቨሬን ዌልዝ ፈንዶች ደረጃን ያወጣ ሲሆን የኢትዮጵያ ኢንቨስትመንት ሆልዲንግ ከዓለም በሀብቱ 34ኛ በአፍሪካ ደግሞ የሊቢያውን ሶቨሬን ዌልዝ ፈንድ በመብለጥ በ45 ቢሊዮን ዶላር ጠቅላላ ሀብት ቀዳሚ መሆኑ ተሰምቷል። የኢትዮጵያው ሶቨሬን ዌልዝ ፈንድ ወይ ደግሞ የኢትዮጵያ ኢንቨስትመንት ሆልዲንግ ማለት ነው የኢትዮጵያን አየር መንገድን ጨምሮ ኢትዮ ቴሌኮምን፣ የኢትዮጵያ ንግድ ባንክን እንዲሁም 40 ተቋማትን በጠቅላላ በስሩ የያዘ ሲሆን በቅርቡ በአውሮፓ ገበያ ላይ በፓሪሱ የስቶክ ማርኬት በተለያዩ ተቋማት ላይ ኢንቨስት ሊያደርግ ማሰቡንም እንደሰማን ታስታውሳላችሁ። የቀድሞ የኢትዮጵያ ካፒታል ገበያ ባለስልጣን ዋና ዳይሬክተር ዶክተር ብሩክ ታዬ የሚመሩት የኢትዮጵያ ኢንቨስትመንት ሆልዲንግ ከገዢው መንግስት የኢኮኖሚ ፖሊሲ ውስጥ እንደ ዋነኛ መሳሪያ ጥቅም ላይ እየዋለ እንደሆነ የሰሞኑ የዳንጎቴና የእንግሊዙ ሀገር ግሪን አሴት ኢንቨስትመንቶች ተጠቃሽ ናቸው። በሌላ ዜና ኢትዮጵያ የዓለም ንግድ ድርጅት WTO አባል ለመሆን ከ20 ዓመታት በላይ ስትደራደር የቆየች መሆኑ የሚታወቅ ሲሆን በቅርቡ እየወጡ ያሉ መረጃዎች የአባልነት ጊዜው ከምን ጊዜውም በላይ መቃረቡን እያሳዩ ይገኛሉ።
በተለይም ሰሞኑን በስዊዘርላንድ በተደረገው ውይይት ወቅት የዓለም ባንክን ጨምሮ 19 ከሚጠጉ ተጽዕኖ ፈጣሪ ሀገራት ኢትዮጵያ የአባልነት ጥያቄዋ ድጋፍ ማግኘቱን የንግድና ቀጠናዊ ትስስር ሚኒስቴር አሳውቋል። በሰሞኑ ድርድር የቀረቡት ጥያቄዎች ለመንግስት ለመመለስ እምብዛም ከባድ አይደሉም የተባለ ሲሆን ለአብነትም የባንኪንግና የቴሌኮም ዘርፍን ይበልጥ ክፍት ማድረግና የንግድ ዘርፉን ለውጭ ባለሀብቶች በስፋት ክፍት ማድረግ ይገኙበታል። እነዚህ ጥያቄዎች በተወሰነ መልኩ መልስን ማግኘት የጀመሩ እንደመሆናቸው የተገለጸ ሲሆን አፈጻጸማቸውን በማፋጠን በቀጣዩ የፈረንጆች ዓመት 2026 መጋቢት ወር ላይ የኢትዮጵያን የዓለም ንግድ ድርጅት WTO አባልነት እውን ለማድረግ እንደሚሰራ በንግድና ቀጠናዊ ትስስር ሚኒስትሩ ተገልጿል። በሌላ ዜና በኢትዮጵያ የሚገኙ የንግድ ባንኮች ጥቂቶቹ በተያዘው ዓመት የካሽ እጥረት እንደገጠማቸው የተነገረ ሲሆን በዚህ ዓመት በማዕከላዊ ደረጃ የተጀመረው የባንኮች እርስ በርስ ገንዘብ መገበያያ ወይንም ደግሞ መበዳደሪያ መድረክ ለችግሩ ከፍተኛ መፍትሄ ሆኖ ብቅ ማለቱንም እንዲሁ ሰምተናል። እስካለፈው ሳምንት ማለትም ይህ መረጃ ይፋ እስከተደረገበት ጊዜ ድረስ የንግድ ባንኮቻችን 338 ቢሊዮን ብር ግብይትን እርስ በርሳቸው እንደፈጸሙ የተነገረ ሲሆን ይህም በአጭር ጊዜ ካሽ እጥረትን በከፍተኛ ሁኔታ ቀንሶላቸዋል ተብሏል። በአጠቃላይ የሀገሪቱ የባንኪንግ ዘርፍ አሁንም በተረጋጋ የእድገት ሁኔታ ውስጥ እንዳለ የተገለጸ ሲሆን ባለፉት 8 ወራት የባንኮች ጠቅላላ ብድር በ19.8 በመቶ ስለማደጉ ተነግሮናል። የሀገሪቱ ማክሮ ኢኮኖሚክ ኮሚቴ እንዳወሳው ከሆነ በአመቱ እስካሁን ድረስ መንግስት ከብሔራዊ ባንክ በቀጥታ አንድም ሳንቲም አለመበደሩን በበጎ ጎኑ ጨምሮ አውስቷል። በስተመጨረሻም በሀገረ ዩናይትድ ኪንግደም ዋና መስሪያ ቤቱን ያደረገውና በ88 ሀገራት እንዲሁም ደግሞ ከ700 በላይ ሎኬሽኖች ላይ የሚንቀሳቀሰው የመኪና ኪራይ አገልግሎት ሰጪው ግሪን ሞሽን ኢንተርናሽናል በኢትዮጵያ ስራ መጀመሩን በዚህ ባሳለፍነው ሳምንት ሰምተናል። ከቅርብ ጊዜ ወዲህ እያደገ ለመጣው የኢትዮጵያ ኮንፈረንስ ቱሪዝም ከፍተኛ ግብዓት ይሆናል የተባለው የዚህ ዓለም አቀፍ ተቋም አገልግሎት በዋናነት ዓለም አቀፍ ቱሪስቶችን አትኩሮ ወደ ገበያ እንደገባም በዋና ስራ አስፈጻሚው ተነግሯል። ድርጅቱ የራሱን ዲጂታል መተግበሪያ አበልጽጎ ወደዚህ ስራ የገባ ሲሆን ለኪራይ የሚያቀርባቸው ተሽከርካሪዎች ሙሉ በሙሉ የኤሌክትሪክ ስለመሆናቸውም እንዲሁ ሰምተናል። ኢትዮጵያ በቅርቡ የአገልግሎት ዘርፉን ለውጭ ባለሀብቶች ክፍት ከማድረጓ ጋር ተያይዞ የተለያዩ ሀገራት ነጋዴዎች እየገቡ ሲሆን በተለይ የሀገረ እንግሊዝ ተቋማት ከሰሞኑ እያሳዩ ያሉት ፍላጎት ከፍ ብሎ ታይቷል። የተወደዳችሁና የተከበራችሁ ተመልካቾች ለዚህ ሳምንት ያጠናቀርኩላችሁ ታዲያ አበይት የፋይናንስ ዜናዎች እስካሁን የሰማችኋቸው ናቸው። ይህንን ዜና እንድትሰሙ የጋበዛችሁ ታዲያ ሮሃ የምንዛሬ ቢሮ ነው። ከሮሃ የምንዛሬ ቢሮ ወደ ኢትዮጵያ መታችሁ ለሚመጣው በዓል ዶላር መሸጥ ቢያስፈልጋችሁ የየትኛውንም ሀገር ገንዘብ ማለት ነው ስትመለሱ ደግሞ መግዛት ቢያስፈልጋችሁ እንዲሁ በየትኛውም ጊዜ የሮሃ ምንዛሬ ቢሮዎችን በሳር ቤት አዳምስ ፓቪሊየን ግራውንድ ፍሎር ላይና በካዛንቺስ ማህቡብ አፓርትመንት ግራውንድ ፍሎር ላይ ልታገኟቸው ትችላላችሁ። በተለይም ደግሞ ስልኮቻቸውን ዲስክሪፕሽን ላይ አስቀምጥላችኋለሁ። ቴሌግራም ቻናላቸውንም እንዲሁ ጆይን እንድታደርጉ እየጋበዝኳችሁ እስከ ቀጣይ ሳምንት ታዲያ ይህንን ቻናል ሰብስክራይብ አድርጉ። እንዲሁም ደግሞ ከኢትዮጵያ ውጪ ካላችሁ ጆይን በማለት ቤተሰብ ሁኑ እያልኩኝ የፍሬያማነት ሳምንት እንዲሆንላችሁ የምመኘው ከንጋት ፖስት እኔ ገሜ ብርሃኑ ነኝ።